ጤና ይስጥልን የተከበራችሁ የህብር ሬዲዮ አድማጮች የዕለቱን የህብር ሬዲዮ ዜናዎችን እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አሰፋና ታምሩ ገዳንን። በቅድሚያም አርዕስተ ዜና በአፋር ግንባር የተሰለፈው ወራሪ ኃይል መደምሰስ አወዛጋቢው ጀነራል ኢትዮጵያን የተመለከተ ያልተገባ አስተያየት በራያ ቆቦ የተፈጸመው ጭፍጨፋና የመንግስት ቸልተኝነት መወቀስ የአማራ ህዝባዊ ኃይል ስልጠና እንዲያቆም የሚደረገው ጫና መበርታትና የመሪዎቹ ማስጠንቀቂያ በቀድሞ አሜሪካ ፕሬዝዳንት ዶናልድ ትራምፕ ላይ ሞት ፈርደናል ያሉት ዳኞች ዲፕሎማቶቹ ጉዳይና እግር አልባዋ በግ በኢትዮጵያ መወለድና ሌሎችም ወቅታዊ መረጃዎች ያሉን ዝርዝሩን እንሆ። የአሸባሪ ህወሓት ወራሪው ኃይል በአፋር በኩል ወረራ ለመፈጸም ያደረገው እንቅስቃሴ በአየር ኃይል መምከኑ ዛሬ ከአካባቢው የሚወጣው መረጃ ገለጸ። ከአፋር ክልል በ20 ኪሎ ሜትር ርቀት ላይ ወታደራዊ ስልጠና የሚሰጠው ህወሓት ዛሬ ታጣቂዎችን ወደ አፋር ክልል በማንቀሳቀስ ዳግም ወረራ ለመፈጸም የሞከረ ሲሆን በኢትዮጵያ አየር ኃይል በተወሰደ እርምጃ ከፍተኛ ጉዳት እንደደረሰበት ማምሻውን ከአካባቢው የሚወጡ መረጃዎች ይገልጻሉ። በአፋር ድንበር አቅራቢያ ለዳግም ወረራ የተንቀሳቀሰው ይኸው ኃይል በአየር ኃይል ጥቃት ሙሉ ለሙሉ መደምሰሱን የሚገልጹት እነዚሁ ምንጮች እዚህ በኋላ ጦርነቱ የአፋርን ክልል አልፎ እስኪመጣ ድረስ እንደማይጠበቅ በአካባቢው የሚገኙ የመከላከያ ኃላፊዎች መናገራቸውን ጠቅሰዋል። እዚህ በኋላ ጦርነቱ በእነሱ ሜዳ ላይ ይሆናል በሚል ከዚህ ቀደም የአፋር የአካባቢ መሪዎች ለፌዴራል መንግስት ወደ ትግራይ ክልል አልፈው ለመግባትና የማጥቃት እርምጃ ለመውሰድ ደጋግመው ጥያቄ ማቅረባቸውን መጥቀሳችን ይታወሳል። ህወሓት ዛሬም ተጨማሪ ኃይል ትግራይ ያመጣ ሲሆን በነሱ ቁጥጥር ስር ያሉ ወልዲያን ጨምሮ በሚገኙ ከተሞች ህዝቡ መንግስት ለምንድነው ማይደርስልን የሚል ጥያቄ እየጠየቀና በከፍተኛ ችግርና ረሃብ ላይ ሲሆን በረሃብ ሳቢያ ዜጎች እየሞቱ መሆኑን ከወልዲያ አምልጠው ደሴ የገቡ ወገኖች ማረጋገጥ መጀመራቸውን ያገኘነው መረጃ ይገልጻል። በሰሜንና ደቡብ ወሎ ጦርነት በነበረባቸው አካባቢዎች የተፈናቀሉ ዜጎች በየጫካው በከፍተኛ የጤና ችግር ዛሬም እየተሰቃዩ መሆናቸውን ደጋግመው እየገለጹ ቢሆንም መንግስት እስካሁን ድረስ የጤና ድጋፍና የምግብ አቅርቦት አካባቢው ድረስ ሄዶ አለማቅረቡን ሰሞኑን የአገር ውስጥ ግብረሰናይ ድርጅቶችና ግለሰቦች የበኩላቸውን አስተዋጽኦ ቢያደርጉም ችግሩ አሳሳቢ እንደሆነ ዛሬም ድረስ እየተገለጸ ይገኛል። ይህ በእንዲህ እንዳለ በሰሜንና ደቡብ ወሎ አካባቢዎች ለምን አየር ኃይል አስቀድሞ እርምጃ አይወስድም ለሚሉ ጥያቄዎች የአየር ጸባዩ ሲስተካከል አየር ኃይል በአካባቢው በአፋር እንደሚያደርገው እርምጃ ይወስዳል የሚል አስተያየት አልፎ አልፎ ከሰራዊቱ አመራሮች ሲሰጥ መቆየቱ ይታወሳል። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። የኡጋንዳው ፕሬዝዳንት ሙሴቪኒ ልጅና የአገሪቱ ከፍተኛ ወታደራዊ ባለስልጣን በኢትዮጵያ ጉዳይ የሰጡትም ተገቢ ያልሆነ አስተያየትም አነጋጋሪ ሆኗል። የፕሬዝዳንት ሙሴቪኒ ልጅና የአገሪቱ የእግረኛ ሰራዊት ኮማንደር የሆኑት ሌተና ጀነራል ማሁዚ ኢትዮጵያን በተመለከተ በወዳጆ የትስስር ገጻቸው ላይ ኢትዮጵያኖች ወንድሞቼ ከኔ ጋር ለምን እንደሚጋጩ አላቅም፣ ይህ አይነቱ አካሄድ በእጅጉ ያስከፋኛል። እናንተ ኢትዮጵያኖች በአሁኑ ወቅት የኔ ጎሳ ከሆኑት ከትግራዮች ጋር እየተዋጋችሁ ነው። ትግራዮች የኛ አካል ናቸው፣ ፈጣሪ ይጠብቀናል ሲሉ የኡጋንዳው ጀነራል ማሁዚ ከአንድ ወታደራዊ መኮንን ስነ ምግባር ያፈነገጠ የጽሁፉ ተልኮም ያልታወቀ መልእክትም አስሸራሽረዋል። ጀነራል ማሁዚ ለሰነዘሩት አስተያየትም በኡጋንዳ የሚገኘው የኢትዮጵያ ኤምባሲም ሆነ አግባብ ያላቸው ባለስልጣናት ለጊዜው ምላሽ ባይሰጡም ቀደም ሲል በግብጽ ውስጥም ለወታደራዊ ትምህርት ሲባል ወደ 10 ዓመት ማሳለፋቸውን የሚናገሩት ጀነራል ማሁዚ አንድም ወገን ከግብጽ ጋር ውጊያ አካሄዳለው ካለ ኡጋንዳን ለመውጋት መሰናዳቱን ማወቅ አለበት ሲሉ ቀደም ሲል ወታደራዊ አዛዣቸው ለነበሩትም በአሁኑ ወቅት የግብጽ ፕሬዝዳንት የሆኑትን አልሲሲን ልዩ አክብሮት እንዳላቸው የአባይ ወንዝንም ደህንነትም ለማስጠበቅ ኡጋንዳ የበኩሏን ጥረት እንደምታደርግ ጀነራል ማሁዚ በወዳጆ ትስስር ገጻቸው ላይ አጋርተዋል። ቀጣዩ የኡጋንዳ ፕሬዝዳንት ይሆናሉ ተብለው የሚነገርላቸው የፕሬዝዳንት ሙሴቪኒ ወንድ ልጅ የሆኑት የ47 ዓመቱ ጀነራል ማሁዚ ከኢትዮጵያ ጋር በህዳሴው ግድብ ውጥረት ውስጥ ከገባቸው ከግብጽ ጋር ያላቸውን ትስስርን አባታቸው ሙሴቪኒ አጥብቀው ባይገልጹትም በቅርቡ ጠቅላይ ሚኒስትር አብይ አህመድን በቤተ መንግስታቸው ውስጥም በማነጋገርና ኡጋንዳም ከኢትዮጵያ ጋር ያላትን ግንኙነት ማጠናከር እንደምትሻ ሙሴቪኒ መናገራቸው አይዘነጋም። በራያ ላይ የተፈጸመውን ግፍና ጭፍጨፋ በዓለም ዙሪያ የሚገኙ ኢትዮጵያውያን በሚችሉት ሁሉ እንዲያጋልጡ ጥሪ ቀረበ። መንግስት በአካባቢው ህወሓትን ለመታገል ፍላጎት እንደሌለውና በህዝቡ ላይ እየደረሰ ያለው መከራ እንዲቆም የአማራ ክልል ከስህተቱ እንዲመለስ ጥሪ ቀረበ። በሰሜንና ደቡብ ወሎ ጦርነቱን ተከትሎ የተፈናቀሉ ወገኖችን ለመርዳት
ከሚንቀሳቀሱ ግብረሰናይ ድርጅቶች መካከል አንዱ የወሎ ህብረት የወቅቱ ሊቀመንበር ያሲን መሐመድ አሊ በራያ አማራ ህዝብ ላይ የህወሓት ታጣቂዎች የፈጸሙት ጭፍጨፋ ታሪክ ይቅር የማይለውና እናወራርዳለን ያሉትን ሂሳብ ሁሉ አወራርደው የጨረሱበት ቦታ ከፍተኛ ግፍ መፈጸማቸውን ንጹሃንን በቤት ውስጥና ከቤት ውጪ በየአደባባዩ ጭምር መጨፍጨፋቸውን ገልጾ መንግስት በህወሓት ቁጥጥር ስር ባለው ራያ የእርዳታ ሊያደርስ የሚችልባቸውን አማራጮች ያለመጠቀሙ ብቻ ሳይሆን እርዳታው እንዳይደርስ በስፍራው የሚከላከሉ ህወሓትን ለማስተንፈስና ለመታገል ፍላጎት እንደሌለው ያሳያል በማለት ቅሬታውን ገለጸ። የራያ ህዝብ መከራና ችግር የደረሰበት በመዘናጋቱ ነው። መንግስት አንዴ ዱቄት ሆነዋል አንዴ አቦራራ ሆነዋል በመባሉ እንጂ ለነዚህ ኃይሎች እንደማያንስ የጠቀሰው የወሎ ህብረት ሊቀመንበር ያሲን መሐመድ አሊ አቶ ጌታቸው ረዳ ለፕሮፓጋንዳ እንደሚሉት ሳይሆን በተግባር በከፍተኛ ጭካኔ ሂሳባቸውን በንጹሃን ላይ አወራርደዋል። የራያ ህዝብ ለትግራይ ህዝብ ክፉ አልነበረም። እነዚህ የአሸባሪው ኃይል ታጣቂዎች የሙት መንፈሶች በህዝቡ ላይ እንዲዘምቱ ሁኔታው ተመቻችቶላቸዋል በማለት ቅሬታውን ጭምር ገልጿል። ረሃብ ስንት ቀን ይፈጃል? ወንድሜን አገኘሁት የእናቴ ልጅ ማለት ነው። ከስቷል ነው ከሳርኩ ረሃቡ ነው። በዚህ ቋንቋ ነው የነገረኝ። ረሃቡ ነው ነፍስ ያወቀ ነው። እድሜው ከ30 በላይ ነው ወንድሜ ተዛም። እነዛ እድሜያቸው ያልጠና እግራቸው ያልጠና ህፃናት ምን ያክል ቀን ይቆያሉ? እናቶች በዛ ሁኔታ ውስጥ በዱር በገደል ውስጥ ያሉ እናቶች ረሃብን ለስንት ቀን ይታገሱታል ነው የጥያቄ። በዚህ ህዝብ ላይ ሸፍጥና ሴራ እስከመቼ ነው የሚሰራው ነው? መንግስት አይበቃውም ወይ ነው ወይስ ባልጨረሰው ነው የሚሻለው? ሁለት ሶስት ነገሮችን ብዬ ወሬና አጠቃልለዋል። የሆነው ነገር ሆኗል። ያለቁ ዘመዶቻችን አልቀዋል። አላህ ነፍሳቸውን ይማራቸው። ነፃነት ከሞት እንደሚወለድ ያውቃሉ። ገድለውም በተቃራኒው እነሱ በተለያዩ ዓለም አቀፍ ተቋማት በየኤምባሲዎች ይንከባለላሉ ያለው የወሎ ህብረት ሊቀመንበር ያሲን መሐመድ አሊ በውጭ የሚገኘው ኢትዮጵያዊ በራያ የተፈጸመውን ጭፍጨፋ መሰረት በማድረግ ለዓለም አቀፉ ማህበረሰብ የተጎጂዎችን ድምጽ እንዲያሰሙ ጥሪ አቅርበዋል። በሶስተኛ ደረጃ በውጭ ሀገራት የምትኖሩ የሀገር ልጆች ጉዳዩ እዚህ እንደምገልጽላችሁ አይደለም፣ ከዛ በላይ ነው። ገድለውን በቆየ ቆንስላ ጽፈት ቤቱ በዩኤን ኤጀንት መስሪያ ቤቶች በአውሮፓ ህብረትና በተለያዩ ከፍተኛ ተቋማት አሜሪካን ሀገር ውስጥ እንከባለላሉ። ዲፕሎማሲው ለሽባ እንዳደረጉት ያያችሁ። እነዚህ ሰዎች ያደረጉትን ድርጊት እኔ ከምነግራችሁም ተነሱ፣ ማህበራዊ ሚዲያው ላይ ከተለጠፉትም ተነሱ። በአጠቃላይ ግን ዓለም አቀፉ ህብረተሰብ በህዝባችን ላይ እነዚህ ሰው በላ ኃይሎች የፈጸሙትን ድርጊት ታሳውቁ ይገባል። ሰሞኑን በራያ የተደረገውን ጭፍጨፋና በራያ መከላከያ ሰራዊቱና አማራ ልዩ ኃይል ሳይደርስ የገበሬውና የፋኖ ጦር በጋራ ባደረጉት ተጋድሎ ህወሓትን ካስለቀቁ በኋላ መልሶ ተቆጣጥሮ የፈጸመውን ግፍ ደጋግመን ስንዘግብ መቆየታችን ይታወሳል። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። የዓለም ጤና ድርጅት WHO ዋና ኃላፊ የሆኑት ቴድሮስ አድሃኖም ለሁለተኛ ጊዜ እንዲመረጡ ጀርመን ድጋፏን ሰጠች። የአሜሪካው ታዋቂ ጋዜጣ የዶክተር ቴድሮስ ዳግም መመረጥን ተቃወመ። የእጩ ተወዳዳሪነቱ ስም ማስገቢያ ጊዜ ከነገ ወዲያ ማለትም መስከረም 23 2001 ኤሮፓ ቁጥጥር በሚጠናቀቀው የዓለም ጤና ተቋም WHO ውድድር ላይ የጀርመን የጤና ጥበቃ ሚኒስትር ጄንስ ስፓን ድጋፋቸውን ለዶክተር ቴድሮስ አድሃኖም እንደሰጡ ዜና አገልግሎት ሮይተርስ ከበርሊን ዘግቧል። የጀርመኑ የጤና ሚኒስትር ጄንስ አጋሮቻችን የሆኑ አገሮች ዶክተር ቴድሮስ ለWHO መሪነት ዳግም እንዲመረጡ ድጋፋቸውን እንዲሰጡ ጥሪ እናቀርባለን ማለታቸውን የጠቀሰው ዜና አገልግሎት ሮይተርስ እስከ አሁን ድረስ ብርቱ ተፎካካሪ ያልገጠማቸው ቴድሮስ አድሃኖም ከጸረ ኢቦላና ከጸረ ኮቪድ-19 ጋር በተያያዘ ላደረጉት እንቅስቃሴ የቀድሞው የአሜሪካ ፕሬዝዳንት ዶናልድ ትራምፕ አፍቃሪ ቻይና የሚል ትችት እንደገጠማቸው አውስቶ ይህ የጸረ ዶክተር ቴድሮስ አድሃኖም ዘመቻም በታዋቂው የአሜሪካ ዎል ስትሪት ጆርናል የኤዲቶሪያል ቦርድ በትላንትናው ዕለት ርዕሰ አንቀጹ ላይ ዶክተር ቴድሮስ ዳግም እንዳይመረጡ የአሜሪካ አስተዳደር ከአጋር ድርጅቶች ጋር አማራጭ በመፈለግ ረገድ የበኩሉ ሚና አልተጫወተም ሲል መውቀሱን የገለጸው ሮይተርስም በዚህ ጉዳይ ምላሽም ከWHO በኩል ጠይቆም ተገቢውን አስተያየት ያለማግኘቱን ጠቅሶም ቴድሮስ አድሃኖም እስካሁን ድረስ ብቸኛው እጩ ተወዳዳሪ እንደሆኑ 4 ምንጮች ነግረውኛል ብሏል። የቀድሞው የኢትዮጵያ የውጭ ጉዳይ ሚኒስትር የጤና ጥበቃ ሚኒስትርና የህወሓት የፖሊት ቢሮ አባል የሆኑት ዶክተር ቴድሮስ አድሃኖም በአገር ውስጥ በተለያዩ ጊዜያት የወሰዷቸው እርምጃዎች በተለይ በአማራ ክልል ላይ ያለ እውቅና የወሊድ ማቋረጥም እንዲካሄድም ከህወሓት ጋርም ካላቸው ቀረቤታም ብርቱ ትችቶች እንደገጠሟቸው አይዘነጋም።
የፋኖ ስልጠና አደራጆች ላይ ጫናው የብረታ ሄዷል። ለአማራ ህዝብ ጥሪ አቅርበዋል። በህዝብ ስም ለሚነግዱ ፖለቲከኞችም አስጠንቅቀዋል። የአማራን ህዝብ ከተለያዩ ጥቃቶች ለመከላከል ራሱን በየቦታው ማደራጀት አለበት በሚል ከቅርብ ጊዜ ወዲህ የፋኖን ስልጠና በተደራጀና ዘመናዊ ወታደራዊ ስልጠና ባካተተ መንገድ ወጣቶች በራሳቸው አቅም በየአካባቢያቸው ስልጠና እንዲወስዱ የቀረበውን ጥሪ ተከትሎ የአማራ ህዝባዊ ኃይል የተቋቋመ ሲሆን ህዝባዊ ኃይሉ በየከተማው የሚያደርጋቸውን ስልጠናዎች በአስቸኳይ እንዲቆም የፌዴራል መንግስቱ የሰጠውን ትዕዛዝ ተከትሎ የአማራ ክልል ባለስልጣናት በህዝባዊ ኃይሉ መሪዎች ላይ ከፍተኛ ጫና እያሳደሩ ነው። በተለያዩ ቦታዎች የሰለጠኑ ወጣቶች እንዳይመረቁ ግፊት አለ። ከህዝባዊ ኃይሉ መስራቾች አንዱ አቶ አለቃ ማስረሻ ሰጤ የአማራ ክልል መንግስት የተረኞች ወታደር ለሆነው ኦነግ ሸኔ እየተዘጋጀ ለመጠበቅ ያለመ ይመስላል በማለት ጠንከር ያለ ማስጠንቀቂያ አስተላልፈዋል። የአማራ ህዝብን ማደራጀት እንደ ታላቁ አባታችን ፕሮፌሰር አስራት ወልደየስ እስከ ሞት የሚያስቀጣ ቢሆንም እኛ አልፈን ህዝብ በራሱ ትግል ካምባገኖች ነጻ ይወጣል፣ ህልውናውም ያረጋግጣል በማለት በወቅቱ ያለውን ጫና በማስመልከት ገልጿል። ለአማራ ወጣቶች መደራጀት መብት በመሆኑ በተለያዩ መሰናክሎች እያለፋችሁም ቢሆን መቀጠል ያስፈልጋል። ለተከፋዮች መስከረም 24 በአዲሱ የአምባገነን መንግስት ስር ወንበርና ስልጣን ለማግኘት ስትሉ ህዝባችሁን አትካዱ። ለመንግስት ባለስልጣኖች ራሱ ነጻ ያልሆነ ሰው ስለ ነጻነት ማውራት አይችልምና በስልጣንና በተለያዩ ጥቅማ ጥቅሞች በመገዛት ህዝባችን ራሱን አደራጅቶ እንዲታገል ባታግዙ እንኳን እንቅፋት አትሆኑበት ሲል አስጠንቅቋል። ለተቃዋሚ ፓርቲዎች ቃላትን አሽሞንሙኖ መጽሐፍ ለገዢው ፓርቲም አልጠቀመም። ስለሆነም የህዝብን አመኔታ ወደ ጎን በመተው ከህዝብ ደህንነት ይልቅ ለወንበሩ ብቻ ከሚጨነቅ ስርዓት ጋር ከመርህ ውጪ ጋብቻ በመፈጸም ህዝብ እያዘነባችሁ ስለሚገኝ ቆም ብላችሁ ብታስቡበት መልካም ነው። ትግላችን ይቀጥላል ሲል ጥሪውን አቅርበዋል። የአማራ ህዝባዊ ኃይል በየቦታው የሚደረጉ የፋኖ ስልጠናዎች ከመንግስት ጋር በመተባበርና የህወሓት ወረራን በጋራ ለመመከት ያለመ በስልጠናው የተሳተፉ ፋኖ ወጣቶች እስከ ግንባር የሚዘምቱበትና አቅም ያላቸውም ወደ መከላከያ ሰራዊቱ እንዲቀላቀሉ ጥሪ ያቀረበ ቢሆንም ይህንን ጥሪ ወደ ጎን በማድረግ የወጣቶቹ ስልጠና እንዲቆም ጠቅላይ ሚኒስትር አብይ አህመድ የሰጡትን ትዕዛዝ ተከትሎ የአማራ ክልል ባለስልጣናት ተግባራዊ ማድረግ መጀመራቸውን ጠቅሰን መዘገባችን ይታወሳል። አቶ አለቃ ማስረሻ ሰጤ ከዚህ ቀደም የአማራ ህዝብ የተጋረጠበትን የህልውና አደጋ መመከት ያስፈልጋል። በዚህ ከመንግስት ጋር ምንም አይነት ልዩነት ሳይኖር መተባበርና በህዝብ ደረጃ በመንቀሳቀስ አሸባሪውን ቡድን ማጥፋት ያስፈልጋል። ወቅቱንና የአማራን ህዝብ ስነ ልቦና ባለማወቅ የተለየ ፍረጃ ለመስጠት ከወንበሩ ሳይንቀሳቀስ ለሚጮህ የደም ነጋዴ መልስ አያስፈልግም በማለት ከመጀመሪያው የህዝባዊ ኃይሉን መቋቋምና የፋኖን ስልጠና ሆን ብለው በጥርጣሬ በማየት በአማራ ህዝብ ላይ መከራውን ለመደቀን ለሚሯሯጡ ምላሽ መስጠቱ ይታወሳል። ይህ በእንዲህ እንዳለ ኦነግ ሸኔ በምስራቅ ወለጋና ምዕራብ ወለጋ ጫካዎች ዛሬም ድረስ ለሽብር ቡድኑ አባላት ተጨማሪ ወታደራዊ ስልጠና እየሰጠ አዳዲስ ወጣቶችን እየመለመለ ነው። ከሰኔ 15 የባህር ዳርና የአዲስ አበባ ባለስልጣናት ግድያ አንድ ሳምንት ቀደም ብሎ ሰኔ 8 2010 ዓ.ም በደሴ ከተማ ህዝቡ ላቀረበላቸው የልማት ጥያቄ ጠቅላይ ሚኒስትር አብይ አህመድ በጀት ስንመድብ እነሱ ልዩ ኃይል ያሰለጥኑበታል በማለት በአማራ ክልል የሚደረግን የልዩ ኃይል ስልጠና ተቃውመው እንደነበር ይታወሳል። ይህ ብር ሬዲዮ የወቅታዊ መረጃ ምንጭ ነው። ጎረቤት ሱዳን ያኮረፉ ወታደራዊ መኮንኖችና ሲቪሎች አካሂደውታል ያለችውን የፈንቅለ መንግስት ሙከራን ማክሸፏን አስታወቀችም። ማንነታቸውን መግለጽ ያልፈለጉ ወታደራዊ ምንጮችም ለሮይተርስ የዜና አገልግሎት እንደገለጹትም ባለፈው ሚያዝያ 2019 ኤሮፓ አቆጣጠር ከስልጣን የተወገዱት የቀድሞው ፕሬዝዳንት ኦመር አልበሽር ደጋፊዎች ናቸው የተባሉ ወታደራዊ መኮንኖችና የበታች ወታደሮች በኦምዱርማን የሚገኘውን መንግስታዊ የራዲዮ ጣቢያን ለመቆጣጠር ሙከራ ማድረጋቸው የተገለጸ ሲሆን ወታደራዊ ብረት ለበስ ታንክ የያዙ ወታደሮችም መዲናይቱ ካርቱምን ከሁለተኛይቷ የሱዳን ከተማ ኦምዱርማን ጋር የሚያገናኘውን ድልድይ መዝጋታቸው ተመልክቷል። የሩሲያው የዜና አገልግሎትን ታስ እንደዘገበው በትላንትናው ዕለት ከተካሄደው ያልተሳካ የመፈንቅለ ሙከራ ጋር በተያያዘ ወደ 60 የሚጠጉ ሰዎች የታሰሩ ሲሆን ከነዚህ መካከል 40 ወታደራዊ መኮንኖች፣ 18 የበታች ወታደሮችና 2 ሲቪሎችም ተሳታፊ ናቸው ተብለው በቁጥጥር ስር መዋላቸውን የገለጹት የሀገሪቱ የባህልና የማስታወቂያ ሚኒስትር ሐምዛ ባላኦ የቀድሞ ፕሬዝዳንት አልበሽር ደጋፊዎች የተባሉ ተጠርጣሪዎች በአሁኑ ወቅት ምርመራ እየተካሄደባቸው ይገኛሉ ብለዋል። አልአረቢያም ቴሌቪዥን ቀደም ሲል እንደዘገበው ይህንን ያለ ደም መፋሰስ የከሸፈውን የሱዳን የመፈንቅለ መንግስት ሙከራን ሜጀር ጀነራል አብዱል ባኪ ባካዊ የተባሉ ከፍተኛ መኮንንና ሁሉም ተጠርጣሪዎች የሙስሊም ወንድማማቾች ደጋፊዎች ድርጅት አባል መሆናቸውን ዘግቧል። ምንም እንኳን ሁኔታዎች በመዲናይቱ ካርቱምና በአካባቢው ወደ መደበኛ ሁኔታቸው ተመልሰዋል፣ ሱቆችና የአገልግሎት መስጫ ተቋማት ደንበኞቻቸውን በማስተናገድ ላይ መሆናቸው ቢነገርም ከቀድሞ ፕሬዝዳንት አልበሽር ከስልጣን መወገድ በኋላ ሱዳንን በጣምራ የሚመሩት የወታደራዊ ካውንስልና የሲቪል አስተዳደር በውስጣቸው ያለው ቅራኔ
ቅራኔ ሱዳንን ለከፋ ችግር ሊዳርጋት ይችላል የሚሉ ስጋቶች መኖራቸውም ተመልክቷል። የህዝብና የሀገርን ደህንነት ለማስከበር ብቃት የለውም በሚል የሚወቀሰው የደህንነት መስሪያ ቤት ባለፈው ዓመት በሀገር አንድነትና ህልውና ላይ የተደቀኑ ብሔራዊ ደህንነት ስጋቶችን አስቀድሞ ማምከኑን ገለጸ። በህወሓት ኢህአዴግ ጊዜ እንደነበረው ሁሉ የደህንነት መስሪያ ቤቱ ለገዢው ፓርቲ ጥቅምና ፍላጎት ብቻ የቆመ እንጂ ለሀገሪቱና ለህዝቡ ጥቅም ደንታ እንደሌለው በተደጋጋሚ አስመስክሯል በማለት የሚወቀሰው የብሔራዊ መረጃና ደህንነት አገልግሎት በ2013 ዓ.ም በሀገር አንድነትና ህልውና ላይ የተደቀኑ ብሔራዊ ደህንነት ስጋቶችን አስቀድሜ አምክኛለሁ ሲል ስኬታማ ስራ መስራቱን ገለጸ። የብሔራዊ መረጃና ደህንነት አገልግሎት በ2013 የስራ ዘመን ማጠቃለያ እቅድ አፈጻጸም ላይ ጥልቅ ግምገማ በማድረግ በ2014 የስራ ዘመን እቅድ ዝርዝር ተግባራት ዙሪያ በመወያየት ቀጣይ አቅጣጫዎችን ማስቀመጡን የደህንነት መስሪያ ቤቱ ዋና ዳይሬክተር ጀነራል ተመስገን ጥሩነህ በውይይት ወቅት መግለጻቸው ተመልክቷል። ባለፈው የበጀት ዓመት ሀገራዊ አንድነት ለማፍረስ ኢላማ ያደረጉ የብሔራዊ ደህንነት ስጋቶችን በመቀልበስ ረገድ ውጤታማ ተግባራት ተከናውነዋል ብለዋል። የአጣየን ጥቃት ጨምሮ የህወሓት አማራና አፋር ክልል ላይ የፈጸማቸው ወረራዎች ከህወሓት ጋር የተሰለፉ የአማራ ክልልና የመከላከያ ሰራዊት ባለስልጣናትና አመራሮች በህዝብ ላይ የደረሱ እልቂቶች በሀገሪቱ የደህንነት መስሪያ ቤት ላይ ተጨማሪ ጥርጣሬ የሚፈጥሩ እንደነበር ተደጋግመው የተገለጹ ቢሆንም መስሪያ ቤቱ የተሳካ ስራ መስራቱን ዳይሬክተሩ ገልጸዋል። በተለይም ስድስተኛው ሀገራዊ ምርጫ ደህንነቱ የተጠበቀ እንዲሆን በማድረግ በቅድመ ምርጫ በምርጫ ቀንና ከምርጫ በኋላ ሂደቱ ሰላማዊና ስኬታማ እንዲሆን እንዲጠናቀቅ ከፌዴራልና ከክልል የደህንነት ጸጥታ አካላት ጋር በቅንጅት መስራታቸውን ገልጸዋል። የሁለተኛ ዙር የታላቁ የኢትዮጵያ ህዳሴ ግድብ የውሃ ሙሌትም በስኬት እንዲጠናቀቅ የተጣለብንን ተቋማዊ ኃላፊነት በመወጣት ቁልፍ ሚና አበርክተናል ሲሉ አቶ ተመስገን ጥሩነህ ገልጸዋል። በትግራይ ክልል ከተካሄደው የህግ ማስከበር ዘመቻ እንዲሁም በአሁኑ ወቅት በሰሜኑ የሀገሪቱ ክፍል እየተካሄደ ካለው የህልውና ዘመቻ ጋር በተያያዘ ወሳኝ የመረጃ ስምሪቶችን በማከናወንና አመራር በመስጠት የተደቀነውን ብሔራዊ የደህንነት ስጋት በማስቀረት በኩልም ተልእኮውን ተወጥቷል ሲሉ አቶ ተመስገን ተናግረዋል። የአገልግሎት መስሪያ ቤቱ የመፈጸም አቅም ለማሳደግ ባለፈው ዓመት በተለይም በሰው ኃይል ስልጠና፣ በቴክኖሎጂ፣ በሎጂስቲክ ምቹ የስራ አካባቢን በመፍጠር በኩል በርካታ ስራዎች በትኩረት ሲሰሩ እንደነበር የጠቀሱት አቶ ተመስገን የውስጥና የውጭ ሽብርተኝነትን በመከላከል ህገወጥ የጦር መሳሪያዎችና ህገወጥ የገንዘብ ዝውውርን በመከላከል ረገድም ውጤታማ ኦፕሬሽን ተካሂዷል ብለዋል። ይህ በእንዲህ እንዳለ በአሁኑ ወቅት በምስራቅ ኦሮሚያ ክልል ከ40 ሺህ በላይ የሚሆኑ የአማራ ብሔር ተወላጆች በኦነግ ሸኔ ተከበው ለመንግስት ጥሪ ያቀረቡ ሲሆን ከማዕከላቸው ከጳጉሜ 12 ጀምሮ ከ600 በላይ ንጹሃን በተለያዩ ጊዜያቶች በኦነግ ሸኔ የተጨፈጨፉ ቢሆንም መስሪያ ቤታቸውና መንግስት ትኩረት ባለመስጠቱ ደጋግሞ መወቀሱ ይታወሳል። የደህንነት መስሪያ ቤቱ ዋነኛ ዓላማ የአገር ውስጥና ከውጭ የሚመጡ የህዝብ ደህንነት ስጋቶችን ማስወገድ ቢሆንም በኢትዮጵያ ባለፉት 3 ዓመታት በህዝብ ላይ የደረሰው በተለይም በአማራና በኦርቶዶክስ እምነት ተከታዮች ላይ የደረሰው መከራና ችግር እያለ የደህንነት መስሪያ ቤቱ ስኬታማ ስራ ባለፈው ዓመት ሰርቻለሁ ማለቱ በወቀሳ ያነሱ ወገኖች አሉ። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። የኢትዮጵያ ዲፕሎማቶች በተሰማሩበት መስክና በሄዱበት ሀገር ከምንም በላይ የአገራቸውንና የወገናቸውን ጥቅምና ፍቅርን ሊያስቀድሙ እንደሚገባ ተገለጸ። ከተለያዩ ሀገራት ወደ ኢትዮጵያ በቅርቡ የመጡትና በሱሉልታ በሚገኘው የአፍሪካ አመራር አካዳሚ ውስጥ ስልጠና እየወሰዱ የሚገኙት ዲፕሎማቶችን በመጎብኘት የረጅም ጊዜ ልምዳቸውን ያካፈሉት የቀድሞዋ ዲፕሎማት ፕሬዝዳንት ሳህለወርቅ ዘውዴ ዲፕሎማቶች የዓላማ ጽናት ሊኖራቸው ይገባል፣ ከባድ ሁኔታዎችን መሸከምና መቋቋም አለባቸው፣ የማያወላዳ አቋምና የአገር ፍቅር ሊኖራቸው ይገባል ሲሉ ፕሬዝዳንት ሳህለወርቅ ስለ እውነተኛ ዲፕሎማትነት ከልምድ ተሞክሯቸው ለተሰልጣኞቹ ለማካፈል ሞክረዋል። የውጭ ጉዳይ መስሪያ ቤት እንደ ፖለቲካ ክንፍ ወይም መሳሪያ ሳይሆን እንደ አንድ ወታደር በአገር ጉዳይ ላይ በታዘዘበት ስፍራና ሰዓት ነክቶ መታገል አለበት ያሉት ፕሬዝዳንት ሳህለወርቅ ሁሉም ነገር በአገር መሆኑ እየታወቀ ኢትዮጵያኖች ዲፕሎማቶችም እነሱም ሆኑ አገር ተከብሮ እንዲኖር በሁሉም አቅጣጫ መረባረብ ይጠበቅባቸዋል ሲሉም አስገንዝበዋል። በቅርቡ ከ60 በላይ አምባሳደሮችና ቆንጽላዎችን ለስትራቴጂካዊ ለኢኮኖሚያዊና ጠቀሜታ እንደዚሁም መዋቅራዊ መሻሻል በማለት በግማሽ የቀነሰው የኢትዮጵያ መንግስት ዲፕሎማቶቹ ወደ አገር ቤት እንዲመጡ ጥሪ ያቀረበላቸው ማዕከላዊ መንግስት አንዳንዶቹ ዲፕሎማቶች ከዘር ከፖለቲካና ከግል ፍላጎት ጋር በተያያዘ በነበሩበት አገር የፖለቲካ ጥገኝነት ለመጠየቅ መወሰናቸውን መዘገባችን ይታወሳል። የዘንድሮ የመስቀል በዓልን በስኬት ለማክበር ዝግጅት መደረጉን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገለጸች። የተፈናቀሉ ወገኖችን በመደገፍ በዓሉን ማሰብ እንደሚያስፈልግ ተገልጿል። የዘንድሮ የመስቀል በዓልን በስኬት ለማክበር ዝግጅት ማድረጓን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ በሰጠችው መግለጫ አስታወቀች። ዘንድሮን የመስቀል በዓል በአዲስ አበባ በድምቀት እንደሚከበር ቤተክርስቲያኗ በመወከል የጠቅላይ ቤተ ክህነት
ምክትል ስራ አስኪያጅ ሊቀ አላፍ ቀሲስ በላይ መኮንን ተናግረዋል። በዓሉን በድምቀት ለማክበር ዝግጅት መደረጉንም አመልክተዋል። መስቀል አደባባይ ጎብኚዎች በሚስብ መልኩ በዓሉን ለማክበር ዝግጅት መደረጉን በዓሉ ኢትዮጵያ ራሷን የምታስተዋውቅበት ሃይማኖታዊ በዓል መሆኑንም ጠቅሰዋል። ሊቀ አላፍ ቀሲስ በላይ የኮሮና ወረርሽኝ እንዳይስፋፋ በዓሉን ለማክበር የሚገኙ ሁሉም የበዓሉ ታዳሚዎች የሕክምና ባለሙያዎች የሚሰጡትን ምክረ ሀሳብ በመቀበል ርቀትን በመጠበቅና የአፍና አፍንጫ ጭንብል በመጠቀም ሊያከብሩ ይገባል ሲሉ ገልጸዋል። ሁሉም በዓሉን ሲያከብር የተፈናቀሉ ወገኖችን በመደገፍና በማሰብ አካባቢውን ከጸጥታ ኃይሎች ጋር በመቀናጀት በመጠበቅ ሊሆን እንደሚገባ አብራርተዋል። የተፈናቀሉትን ለመደገፍ በቤተ ክህነቱ ኮሚቴዎችን በማዋቀር ድጋፎችን ለማድረግ ዝግጅት መጠናቀቁን የገለጹት ምክትል ስራ አስኪያጁ በዓሉ በስኬት እንዲከናወን ሁሉም ዜጋ ኃላፊነቱን ሊወጣ ይገባል ሲሉ መልእክት አስተላልፈዋል። የዛሬው የቤተ ክህነት ምክትል ስራ አስኪያጅ ሊቀ አላፍ ቀሲስ በላይ ከዚህ ቀደም ከነጃዋር መሐመድ ጋር በመሆን የኦሮሚያ ኦርቶዶክስ እናቋቁማለን በሚል ሲንቀሳቀሱና ከቤተ ክርስቲያኒቷ አመራር ጋር ውዝግብ ውስጥ ገብተው የነበረ ሲሆን በእርቅ ወደ ቤተ ክርስቲያኒቷ በሹመት መመለሳቸው ይታወሳል። ቀሲስ በላይ ከዚህ ቀደም በኢሬቻ በዓል ላይ መገኘታቸው በቤተ ክርስቲያኒቱ ተከታዮች በኩል ወቀሳ ሲያስነሳባቸው እንደነበርም ይታወሳል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደ ሌሎች ሃይማኖቶች ሁሉ በየጊዜው የመጡ ገዢዎች የየራሳቸውን ሰዎች በማስቀመጥ የቤተ ክርስቲያኒቷን አመራር ለመቆጣጠር የሚያደርጉት ጥረት ዛሬም እንዳልተቋረጠና የጠቅላይ ሚኒስትር አብይ አህመድ አስተዳደርም ህወሓት ኢህአዴግ ሲያደርግ እንደነበረው ብልጽግናም ተመሳሳይ እርምጃ እየወሰደ እንደሆነ ተደጋግሞ ሲጠቀስ መቆየቱ ይታወሳል። ይህ ብር ሬዲዮ ወቅታዊ መረጃ ምንጭ ነው። በኢትዮጵያ በአማራ ክልል ሰሜን ሸዋ ምንም አይነት እግር የሌላት በግ መወለዷ ተገለጸ። በኢትዮጵያ በሰሜን ሸዋ ዞን መንዝማማ ምድር ወረዳ ምንም አይነት እግር የሌላት የበግ ግልገል በትላንትናው ዕለት መወለዷ ተገለጸ። በሰሜን ሸዋ ዞን መንዝማማ ምድር ወረዳ ጉርሜ ቀበሌ ትላንት ምሽት ምንም እግር የሌላት ግልገል መወለዷን የአካባቢው ባለስልጣናት ተናግረዋል። የወረዳው መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ሽፈራ ለማ ምንም አይነት እግር የሌላት ግልገል መወለዷን አረጋግጠው ግልገሏ በመልካም ጤንነት ላይ ሆና ባለቤቶቿም እየተንከባከቧት ይገኛሉ ሲሉ ገልጸዋል። በሳይንሱ እንዲህ አይነት አፈጣጠር ይከሰታል በማለት በሰሜን ሸዋ ዞን እንስሳት ሀብት ተጠሪ ጽህፈት ቤት የእንስሳት በሽታ ቅኝት ባለሙያ አቶ ዘላለም ይታየው የተናገሩ ሲሆን መንስኤው በትክክል ነው ባይባልም እርግዝናዎቹ የመጀመሪያ 36 ሰዓታት በተወሰደ መድኃኒት አሊያም ከእናትና አባት በተቀበለችው ጅን ምክንያት ሊከሰት እንደሚችል ገልጸው በጎቹ ከሚመገቡት መኖ ጋር ኬሚካል ከተመገቡም ይህን አይነት ፍጥረት ሊገጥም ይችላል በማለት ባለሙያው ከዚህ ቀደም በአካባቢው 5 እግሮች ያሏት በግ መወለዷንም አስታውሰዋል። በኢትዮጵያ ከዚህ ቀደም ምንም አይነት እግር የሌላት በግ ስለመወለዷ የተጻፈ መረጃ የለም። ይህ ብር ሬዲዮ ወቅታዊ መረጃ ምንጭ ነው። የቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕና ግብረ አበሮቻቸው የመን ውስጥ የሞት ብይን ተላለፈባቸው። ከጉዳዩ ጋር የተጠረጠሩ ሰዎች የተወሰደባቸው እርምጃም ዓለም አቀፋዊ ቁጣም አስነሳም። የመንን በመምራት ላይ የሚገኙት የሁቲ ታጣቂዎች እንደ ፈረንጆቹ አቆጣጠር በ2018 ከተካሄደ የአየር ጥቃት ምክንያት የቡድኑ መሪ እንዲገደሉ አድርገዋል በማለት የጠረጠሯቸው 9 ሰዎችን ባለፈው እሁድ በአልሞ ተኳሾች እንዲገደሉ ማድረጋቸው የተባበሩት መንግስታት፣ የአውሮፓ ህብረት፣ የአሜሪካና የእንግሊዝ መንግስታትን ከፍተኛ ያስቆጣ ሲሆን እርምጃው ከተወሰደባቸው መካከልም አንድ ለአቅመ አዳም ያልደረሰ ልጅ መካተቱም ቁጣውን ይበልጥም አባብሶታል ተብሏል። የተባበሩት መንግስታት ዋና ጸሐፊ ባወጡት መግለጫ እርምጃው ዓለም አቀፍ ደረጃን ያላሟላ ነው ብለውታል። የአሜሪካ መንግስት በበኩሉ ከብዙ ጊዜያት የቶርቸር ቆይታ በኋላ የተካሄደ የይስሙላ ውሳኔ በማለትም ኮንኖታል። እንደ ፈረንጆቹ አቆጣጠር ከ2015 ጀምሮ በርስ በርስ ጦርነት ውስጥ በምትታመሰው በሳውዲ መራሽ ጦር የተጠቃችው ከ130 ሺህ በላይ ዜጎቿን በሞት ያጣችውና በሚሊዮኖች የተቆጠሩ ለከፋ ችግር የተጋለጡባት የመንን የሚመሩት ሁቲዎች የሞት ቅጣት ውሳኔ በሌሉበት ካስተላለፉባቸው ተጠርጣሪዎች መካከል የቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ፣ የሳውዲ አረቢያው ልዑል መሐመድ ቢን ሶሎማን ተጠቃሾች መሆናቸው ታውቋል። የቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሞት ቅጣት ውሳኔ እንደተላለፈባቸው የተገለጸ ሲሆን የአሜሪካ ኤምባሲ የሁቲ ታጣቂዎችን በአጠቃላይ የፈጸሙት የሰብአዊ መብት ጥሰትም ተቀባይነት የለውም ሲል እርምጃውን በደብሳሳው አውግዞታል ሲል ቢቢሲ ዘግቧል። በአዲስ አበባ የመንግስት ምስረታን ተከትሎ ህወሓት ጥቃት ለመፈጸም እቅድ እንዳለው ይፋ ከሆነ በኋላ በርካታ የድርጅቱ አባላት እየታሰሩ መሆኑ ተገልጿል። በአዲስ አበባ ከተማ በባህር ዳርና ጎንደር ላይ ከመስከረም 24 መንግስት ምስረታ በፊት ጥቃት እርምጃዎችን ህወሓት ለመውሰድ በየከተሞቹ የሚገኙ አባሎችን ተልዕኮ ሰጥቶ ተንቀሳቅሷል የሚሉ መረጃዎች ለመንግስት መድረሱን ተከትሎ በተለያየ ደረጃ ከዚህ ቀደም በተለይም እስከ ታች መዋቅር ድረስ በየከተሞቹ በኃላፊነት ደረጃ የሚገኙ የህወሓት አባላት በተለይም በአዲስ አበባ ውስጥ
መያዝ መጀመራቸው ተገለጸ። ከከተማው የሚወጡ መረጃዎች እንደሚገልጹት የመስከረም 24 የመንግስት ምስረታን ምክንያት በማድረግ ህዝብ ተወካዮችና የፌዴሬሽን ምክር ቤት ከሚሰበሰቡበት ቀን ቀደም ብሎ በከተማ ውስጥ ዓለም አቀፍ የዲፕሎማቲክ ተቋማት ላይ ጭምር ጥቃት ለመሰንዘር ህወሓት አቅዶ እየተንቀሳቀሰ መሆኑን ለመንግስት የደህንነት መረጃዎች መድረሱን ከዚህ ቀደም ምንጮቻችንን ጠቅሰን መዘገባችን የሚታወስ ሲሆን ግስ ሰሞኑን በተከታታይ የወሰደ ባለው እርምጃ በደህንነት መስሪያ ቤቱና በልዩ ልዩ ጸጥታ ተቋማት ጭምር የተለያየ ደረጃ ኃላፊነት የነበራቸው የህወሓት አባላትን እያሰረ እንደሆነ ተገልጿል። ግልጽ በጸጥታ ተቋም ውስጥ ተሳትፎም ባይኖራቸው በድርጅት ውስጥ በተለያየ ደረጃ ስልጣን ተሰጥቷቸው እስከ ታችኛው መዋቅር ድረስ መረጃ በማቀበል በማስተባበርና አመራር በመስጠት ኃላፊነት አለባቸው የሚባሉ የትግራይ ተወላጅ የህወሓት አባላት እየተያዙ መሆኑ ተገልጿል። በቅርቡ የትግራይ መረጃ ምንጭ የሆነው ግዕዝ ሚዲያ ዋናው ጦርነት የሚገኘው አዲስ አበባ ነው፣ የትግራይ ብልጽግና ከፍተኛ አመራር ሆነው ግማሽ ጎናቸውን ከህወሓት ጋር እየዶለቱና የተለያየ ስራ እየሰሩ የሚገኙ አሉ በማለት ተቃውሞና ወቀሳ እስከ ማቅረብ መድረሱን ጠቅሰን መዘገባችን ይታወሳል። አንዳንዶች እርምጃው በትግራይ ተወላጆች ላይ ያነጣጠረ አድርገው ለማቅረብ የሚሞክሩ ይሁን እንጂ ከትግራይ ክልል ውጪ ከ1.5 ሚሊዮን በላይ የትግራይ ተወላጆች እያሉ በአሁኑ ወቅት በአዲስ አበባ ካሉትም የትግራይ ተወላጆች እጅግ ጥቂት የህወሓት አባላት ብቻ እየተያዙ መሆናቸውን ይጠቅሳሉ። የህወሓት ከፍተኛ አመራሮች ኢትዮጵያን ለማፍረስ እንጦሮጦስም ድረስ እንወርዳለን እስከ ማለት መድረሳቸው ተደጋግሞ መገለጹ ይታወሳል። ግስ ይህ እርምጃው እስከምን ድረስ እንደሚቀጥል የታሰሩትን ፍርድ ቤት መቼ እንደሚያቀርባቸው ለጊዜው የታወቀ ነገር የለም። የህብር ሬዲዮ ወቅታዊ መረጃ ምንጭ ነው። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። በድጋሚ እናመሰግናለን። ጤና ይስጥልን።